ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ሃፒ ሆሊዴይ፣ መልካም ሆሊዴይ፣ ሆሳዕና ምናምን ምን እንደሚባል እንኳን ትንሽ ትንግለኝ መልካም ሆሊዴይ ይመኝላችኋለሁ። ዛሬ በፊታችሁ የቀረብኩት ነገሩን ትንሽ ቆየት ያለ ቢሆን ኢግኖር አድርጌ በጣም ደስ ብሎኝ ትቼው ነበር። ይህንን አይቼ እነዚህን ሰዎች የምታዩዋቸው ሽሬ ላይ የተደረገ ኤርትራውያኖች መጥተው ምግብ ይዘው 400 ነው 500 የሚሆን ኩንታል ምግብ ይዘው አመት በዓል የሚያሳልፉት ባይዘው እንዲህ አይነት ነገር በየትም ቦታ ያለ ነገር ነው እና የሚካሄድ አመታዊ ከጦርነቱም በፊት እነዚህ ሰዎች ሲዋለዱ ጎረቤት ነበሩና ለረጅም ጊዜ የሚሆን እንደዚህ የአመት በዓል ፌስቲቫል ነው። እንደ ቁልቢ ገብርኤል ከየቦታው እንደሚመጣ ሁሉ እንደዚሁ ሁል ጊዜ ሲያደርጉት የነበረ እንትን ነው እና እኔ በጣም ትንሽ ይህንን ነገር አይቼ በጣም ነው ደስ ያለኝ። ሰው የራሱ ኢንተርፕሬቴሽን አለው። ነገር ግን በጣም ለምን እንደዚህ አንድ አሁን ስንት ቀን ሆነው ስቲል ትዊተር ላይ አንዳንድ በተለይ እኔ በጣም ግራ የሚገባኝ ነገር እነዚህ ቋንቋዎች ተናጋሪዎቹ እዛች ሀገር ተወልዶ ያደጉ በዛ ህዝብ የተማሩ በዛ ህዝብ የወጡ ነው። በእውነቱ አንድ ነገር ፖዝ ላድርግ። ትልቅ ንፋስ አለና ቤቴ ስል ይሄ ሸልንትኑ መዝጊያው ዘግቼው ወደ ኖርዝ አሜሪካ ስመለስ ዘጋው ለሴፍቲ ተብሎ ምክንያቱም እዚህ ብዙ ማይነት መንቀጥቀጥ ምናምን አለ እና ከዊንዶ ለሴፍቲው ይሄ ቆርቆሮ ብረቱ ሸልተር አለ። እንደው ትልቅ መደብር ቤት የሚዘጉበት እንትን አለ። መስኮቶቼ ሁሉ በዛ እንትን ያሉ ናቸው እና ንፋስ በጣም አለ እና ስለዚህ ነው ግግቡ የምሰሙት ድምፅ የንፋሱ ነው። ትልቅ ንፋስ ነው ያለው። ዛሬ ቀኑ ሙሉ ሲነፍስበት፣ አሁን እንኳን ይሻላል፣ ትንሽ መሸት ብሏል። በእኔ ይሻላል እና አሁን ወደ ቦታ ልሄድ እንትን ብትሉ እሱ ነው ለማለት ያህል ነው። እና በጣም የሚገርመኝ ካቆምኩበት ብቀጥል እነዚህ ምን እንዲህ የት አለም የኢትዮጵያ መንግስት ወታደሩ እንዴት ነው የማይገባው? እነዚህ ሰዎች ቦርደር እየጣሱ ቦርደሩ ለምንድን ነው የማይከበረው? ብሰርቅ ይሆናሉ፣ ይቃጠላሉ። ሰው በሰው መገናኘቱ እነዛም ድሆችን ቢሆኑ እነዚህ ብዙዎቹ ስሰማ እዚህ ሽሬ ላይ የተባረሩት እንትን የመጡት ከዚህ ከምዕራቡ ትግራይ በኩል ነው፣ ከሁመራው ከሌላም ቦታ የመጡ ናቸው እና ይህንን በጎ ነገር ሲያደርጉ መሳሪያ አይደለም ያመጡት፣ ጠመንጃ አይደለም ያመጡት። ይህንን በጎ ነገር ሲያመጡ እንዴት ነው ነገሩን በፖዘቲቭ የማናየው? እዚህ ነው የትግራይን ፍላግ አድርገው የኤርትራን ፍላግ አድርገው ተገናኝ ቄሶቹ የዛም ሀገር ቄሶች መጥተው የዚህም ሀገር ቄሶች ተገናኝተው አፓረንትሊ እንዲህ ቀድሞ እንዲህ ነው የሚካሄደው። በዚህ በፖለቲካው ጦርነት ባይኖር ፎርስተስ ኖርዝ አሜሪካ ውስጥ ሴንት ፓትሪክ የሚሉት የአይሪሾች በጣም የሚያከብሩት ባህል ነው። በጣም ኖርዝ አሜሪካ ውስጥ በጣም ይከበራል። ድሮ በጣም ሲክስቲንትን ሞንትሪያል ውስጥ ነበር ትልቅ አይሪሽ ኮሚኒቲዎች ነበሩ እና በዚህ በፖለቲካው እንትን ባይሉ የእንግሊዝ ተናጋሪዎች ሲባል ሞንትሪያል ማጆሪቲ ፍሬንች ተናጋሪዎች ናቸውና እንደዛ። አሁን ግን ሰዎቹ ደግሞ ትልቁ በዓል ፕሬ የሚደረገው ሴንት ፓትሪክን ቀን ተብሎ የሚደረገው ኒውዮርክ ነው።
ስለዚህ ከካናዳ ወደ ኒውዮርክ ይሄዳሉ። ለምን? ያንን ፕሬ ያለው ሰልፍ ያደርጋሉ። ይሄ ያለ ነገር ነው እየተደረገ በሌሎች ሀገሮች እንዲህ አይነት ነገር የሚደረግ ነው። አሁን ብዙዎቹ ተቃዋሚዎቹን ይህን ነገር በኔጋቲቭ ነገር የተመለከቱት በሚያሳዝን ሁኔታ። ለዚህ ነው ስዕሉን ያስቀምጥኩላችሁ። ይሁንና እዚህ ጋር የምታዩት ጤፉ ምን ይሆን በኩንታል ውስጥ እንደሚሆን በቆሎ የሚሆን ጤፉ የሚሆን ማሽላው የሚሆን ቢሆንም በጎ አድራጊነት ይሄ ደስ የሚያሰኝ ነገር ነው። ሌላው ደግሞ ህዝቡ ሴቶቹን ይሁን ናቸው። ሌላው የኤርትራን ፍላግ ይዘው እንደምታዩት እዚህ ጋር፣ ሌላው ደግሞ የትግራይ ይሄ የሚያስደስት ፖዚቲቭ አይን የሚታይበት መታየት ያለበት ነገር ነው። ጠመንጃ አይደለም ይዘው የመጡት። መጥተው ያንን አመት በዓሉን ከዚህ ህብረተሰብ ጋር እናከብራለን ብሎ ያላቸውን ድሆች ናቸው እነሱ እዛም እኮ ያሉ ድሆች ናቸው ያላቸውን 400 500 ኩንታል ነው እንግዲህ ሌላው ሌላ እንትን ይላል። እኔ የሰማሁት 400 ምናምን ኩንታል ነው ይዘው መጥተው ከዚህ የበለጠ በጎ ነገር ምን አለ? እንዲህ በትዊተሩን እኮ የሞሉት በጣም እኮ ጉድ ነው። ለዚህ ነው እኔ በጣም ደስ ብሎኝ አንዳንድ ቦታ ላይ ኮመንት ሰጥቼ ወይም ደግሞ ሪትዊት አድርጌ በጣም አንጀቴን የበላይና የነካኝ ነገር ነው። ነገር ግን ደግሞ አንዳንድ ቲክታኮች እና እንደዚህ አይነት ነገር ስሰማ የሚያሳዝን ነገር ነው በእውነቱ። በሞስት ኦፍ ታይም ፕላትፎርሙ ማሳልፈው እዚህ ነው እና ለዚህ መታወቅ አለበት። ያደረጉት ነገር በጎ ነገር ነው። የተወጣው ነገር በጎ ነገር ነው። ፖለቲካ አያውቁ ምን አያውቁ። ህዝብ ለህዝብ ተገናኝቶ ጽምዶ የሚባለው ከሆነ ይሄ ከሆነ ምን ያህል ደስ ያሰኛል። ምንድን ነው ክፋቱ? ምንድን ነው? የመንግስት አለ አካኪ ዘራፍ የሚባልበት በትዊተሩ በጣም እኮ ሲሪየስሊ የማይገባኝ ነገር ነው። ምን አይነት ነገር ነው እንደዚህ አይነት ነገር? በጣም think about it። በእውነቱ እንዴት ደስ ይላል። ገበሬዎች ናቸው እኮ ያቸው አሉ። አብዛቸው ገበሬዎች ናቸው። ያላቸውን አምጥተው እኛ እንሻላለን ከነሱ ብሎ እውነትም ጆርጅ ሻርተር ላይ ያሉት ምን ያሉት ይዘው መምጣታቸው ያለውን ሲሰጥ ነው ጽድቅነት። ያላቸውን አካፈሉ። ያንን ይህንን አመት በዓሉን ይህንን የሚያከብሩትን ይርሊ የሚደረግ ይሆናል መሰለኝ። ዲፕሊ ባላውቀውም አይዶን ነው። እንደምታውቁ ከዛ ሀገራት ተወልጄ አይደለም ያደኩት። አዲስ አበባ ልጅ ነው። ተወልጄ ያደኩት አዲስ አበባ ነው የወጣሁት። ሌላውንም ቦታ ብዙ የማውቀው ነገር የለኝም። በት እንዴት እኔ ምንድን ነው ኤቭሪ ሲንግል ቲንግ በኔጋቲቭ የሚታይበት ምክንያት ምንድን ነው? ይህ በጎ ነገር ነው። ይቀጥል እንደዚህ አምላክ እስራኤል ያቀጥልልን። እንደዚህ አይነቱ እግዚአብሔር ይመስገን እንደዚህ ስላየን። ትናንትና እርስ በራሳቸው የሚባሉ እነሱ እንኳን ባይሆኑ ያው በመንግስት በኩል በቦርደር ታጥረው ምን ብሎ ህብረተሰቡ የማይገናኝበት፣ አሁን ግን ግልጽ ሆኖ የሚገናኙበት እየመጡ እየሄዱ ምንም እንዴት አይነት የሚያስደስት ነገር ነው። እኔ በዚህ ለምንድን ነው በዚህ ኮንተስት የማንመለከተው? ምንድን ነው ሁሉን አእምሯችን ወደ ኔጋቲቭነት የምንወስደው? በሁሉም ነው። ቀኑንም እኮ ጨለማ ነው ማለት እንችላለን። እንደዚህ አይነት አመለካከት ካለ ሁል ጊዜ ካመንክበት ቀኑ ጨለማ ነው ያልክ እንደሆነ ጨለማ ይሆናል። ዛሬ ሰው ልጆች የት እንደደረሱ ጨረቃን ዞሯት ሊገቡ ነው ደርሰዋል። ባለፈው ሳምንት ነው የሄዱት። አእምሯችንን አስፍተን
መመልከት አለብን። የጽምድ ውጤት ከሆነ ደግሞ ትልቅ ነገር ነው። ትልቅ ሌላ ሰው ፖለቲከኞችን አላየሁም እዛ ውስጥ። እርስ በራሳችሁ ቄሶች፣ ካህናቶች፣ ሽማግሌዎች፣ ወጣቶች፣ እናቶች፣ ሴቶች ናቸው። ስለዚህ ይሄ የሚያስደስት ነገር ነው። ይቀጥል በሌላውም በኩል ይቀጥል። በሌላውም እንዲህ አይነቱን በጎ ነገር ይስፋ። ትግራይ ጠላት አይደለም የሚያስፈልጋት በዚህ ሰዓት። ትግራይ ጠላት አይደለም በዚህ ሰዓት የሚያስፈልጋት። ስለዚህ ይቅርታ ማሽኑ እየተናገረ ነው ቢሮ ላይ ንፋሱ በዚህ ዲስትራክት ያደርገኛል። በዚህ ማሽኑን ፎከስ ማድረግ አልቻልኩም፣ ይቅርታ። ስለዚህ ወገኖቼ በዚህ አይነት ነገር መመልከት አለብን። ሌላው ከመጨረሴ በፊት ለዚህ ነው እነዚህን ስዕሎች ለእናንተ ፖስት ያደረግኩት፣ እንዴት ነገሩን በፖዘቲቭ እንድናየው፣ በጎ ነገር እንደሆነ። በጎ ነገር በተለይ ደግሞ ይሄ አውደ ዓመት እየመጣ ነው። እነዚህ ሰዎች ይዞላቸው የመጡትን ነገር እነዚህ ተሰደው ላሉት ምን ያህል ይጠቅማቸዋል? ምናልባት አንዶቹም ላይኖሯቸው ይችል ነበር። ዛሬ እነዚህ ሰዎች ባመጡት የጾማቸው የሚፈቱበት ጊዜ ይሆናል። ምንም ነገር ሊያደርጉት የሚችሉት ነገር ይሆናል። ስለዚህ ጀስት ኦል ኢን ኦል አዝ አ ጉድ ቲንግ እግዚአብሔር ይመስገን ማለት አለብን። ጀስት ይሄንን የኔጋቲቭ ማይንድህን ለጥቂት ጊዜ ወይ ማይንድሽን ለጥቂት ጊዜ ወደኋላ አስቀምጪውና በጎነቱን ተመልከቺ፣ ጥሩነቱን ተመልከቺ። አልመለከትም ያልክ እንደሆነ አልመለከትሽም ያልክ እንደሆነ ምን ይደረጋል? የራስሽ ጉዳይ ነው። ነገር ግን ይሄ ፖዚቲቭ ነት ፖዚቲቭ ነገር ነው። ሪሊ ነቲንግ ጀስት ምንም የሚወጣለት ነገር የለም። ምንደልሰው ምንቀንሰው ምናምን ጀስት ኮምፕሊትሊ ፖዚቲቭ ጥሩ ነገር ነው። እርስ በራሳቸው ተገናኝተው እርስ በራሳቸው ሲረዳዱ እኔ እሻላለሁ ከዚህኛው ብሎ ያለችውን ቆንጥሮ ላመጣ ሰው ያ ትልቅ ምስጋናና በጎ ነገር ነው ብለን ማየት አለብን። ሌላው 1-2 ደቂቃ ከመናገር ማለት ታውቃላችሁ፣ የዚህ ጊዜ አስተዳደር መንግስት አሁን ቪክቶሪያን ጠቅላላ የተስማሙትን ሳውዝ አፍሪካ ያሉት ጠቅላላ አፍርሶታል። አብይ አህመድ አፍርሶታል። አምነስቲ ኢንተርናሽናል፣ ሂውማን ራይት ዋቾች ያወጡት አለ። አመታዊ እንትናቸውን የሚያወጡት ኤፕሪል ላይ ነው። ከኦክቶበር እስከ አፕሪል ያለውን አፕሪል ላይ ነው ያወጡት። የተናገሩት አለ። ምርጫ በእንደዚህ አይነት ጊዜ የሚደረግ አይደለም። አሁንም በሀገራችን በትግራይ ላይ የተደረገውን ጀኖሳይድ አሁንም አላቆሙትም። እንደተደረገ አሁንም እንደሚያደርግ ይህንን ቆንጆ ነገር ነው፣ ጥሩ ነገር ነው። ነገር ግን ደግሞ ይሄ ነው ኢንተርናልም ስኩቻ ይኖራል። ከሩመር ከየቦታው የምንሰማው ነገር አለ። ፋክት እንኳን በእጄ ባይሆን እንግዲህ ወንስዴይ ሲመጣ ነው ይሄ ጀነራሉ ተወረደ የሚወርድበት ጊዜ። ስለዚህ እንግዲህ ማንን ጸጥ ብሎ እንግዲህ የምናየው ይሆናል። ነገር ግን አሁን ለጊዜው አብይ አህመድ በዚህም ስለተወጣጠነ አሜሪካኖች እንደምታውቁት ስንዴ አተረፍክ ሸጥኩኝ ምና እያለ እርዳታው የመጣውን ፈጅቶ ሪቢውክ ተደርጓል። አሁንም አሜሪካኖች አውጥተውታል። ኖ በታን እንትን ያስፈልጋታል ህዝቡን ለማኖር ብለው እንትን ብለውታል። የግብርና
የአሜሪካ ሪቢክ እያደረጉት ነው። ለፍት ራይት ተጣጥሯል። ታውቃላችሁ ከካናዳ ከአሜሪካ ማጆሪቲ ዩሮፒያን ዩኒየን ወደ ኢትዮጵያን ከመሄድ ተጠንቀቁ ብለዋል። ይህንን ሰውዬ ያለውን በዚህ ያለውን ጦርነት ይሄ ሰውየውን እንትን ብሎታል እና ጸጥ ብለዋል። ስለዚህ አሁን የሚደረገውን በሙሉ አይን ፎከስ እንዴት እንደሚደረግ ነገ ከነገ ወዲያ ምን እንደሚያወጡ እግዚአብሔር ይወቀው። አይሆፕ ይሄ ሰውዬ ማንዴቱን ጨርሷል። ጊዜያዊ እንትኑ ማንዴቱን ጨርሷል። የነበረው ከእንትን በፊት ከጦርነቱ በፊት ከኮቪድ ላይ የተመረጠው ያ ፓርላማ የፓርላማው እንደምንም ህዝቡ ተመልሶ ህዝቡን እንዲያስተዳድር አይሆፕ እዛ ይደርሳሉ ብዬ እተማመናለሁ፣ ጠብቃለሁ። ምክንያቱም እነሱ የተወሰኑ ሰዎች ነው አፈረሱት። በምንድን ነው አሁን በህግ ማሸነፍ ይችላሉ። በዚህ እንዴት ብትሉኝ ይህ መንግስት እንዲፈርስ የተደረገው ያ ህዝብ የመረጠው መንግስት እንዲፈርስ ያደረገው ቪክቶሪያ በተስማሙት ሳውዝ አፍሪካ በተስማሙት ስምምነት ነው። ያንን ስምምነት ማፈረሰው ይሄው አንድ እውቀት አልሰጠውም ለዛ ለፓርቲ አብሮት ለፈረመው ፓርቲ። ሁለተኛ የተባለውን ሁሉ አላደረገም። ሶስተኛ ፈርሷል ብሎ ሊቀመንበሩ ጠቅላይ ሚኒስትሩ በአፉ አውጥተዋል እና እስካሁን ጠብቀዋል ፔሸንታቸው። ጊዜያዊ ይሄኛውም ወረደ ጀነራሉ 1 ዓመቱን ምንም ሳይሰራበት አንዳንድ የሰራው ነገር አይጠፋም። ነገር ግን ይሄ ነው ተብሎ ህዝቦቹ ዋናው ፕራዮሪቲ ህዝቡ የመመለሱ ጉዳይ ሌላውም አላደረገም። ግን የመጨረሻው ሮብ ነው። ይሄ እስካሚኝ ሮብ ነው ለእኔ ሮብ ሊሆን ከተወሰነ ሰዓቶች በኋላ ወደ ሮብ ይሆናል። ለእኔ ማታ ነው፣ ለእናንተ ቀን ይሆናል። ምክንያቱም ፈርዘር ያደኛለሁ። ስለዚህ እንግዲህ ሮብና ሐሙስ ምን እንደሚመጣ እንጠብቃለን። አይሆፕ በተስፋ አስተዳደሩ ተመልሶ ፓርላማዎቹ ተመልሰው ከዛም በኋላ የሚወስኑትን ውሳኔ እናያለን። ይሄ ይሆናል ብዬ እጠብቃለሁ። አያሁን ጋር እኔ ኢንፎርሜሽን ጀስት ማይ ዊሽ በሉ እንግዲህ በዚህ ጨረስኩኝ። ሌላው ልነግራችሁ ባለፈው ጊዜ ስለዚህ ልጅ ከአሜሪካ ተባሮ የሄደው ልጅ እንደተናገረ ብሎክ አድርገውት ያንን እንትን ብሎክ አድርገውብኝ 1-2 ፔጅ ከጻፉ በኋላ ለቀውት፣ ነገር ግን ደግሞ ጋር የማሽኑ ሆልድ እንዲያደርገው ህዝቡ ለጠቅላላ ለሰሚዎች እንዲያዳረስ አድርገው እንትን ይዘውታል። ከዛ በፊት እንደው ፒክቸሮችን በሙዚቃ የላቀኩትን ከ1200 ሰው ባልክ ሲመለከተው፣ ይሄ ሰውዬ የተናገረውን ኮምፕሌን ለምንድን ነው ኮምፕሌን ስለደረሰ ሲደርሳቸው ከዛም ኬት እንደመጣ አይቼ በኋላ ኬት ደረሰ። አሁንም ዋሽንግተን ዲሲ የተቀመጡት ናቸው እነሱ ናቸው 1-2 ጊዜ ያዘጉብኝ ቲክታኬን ኢንክሉድድ ትዊተር በነበረበት ጊዜ። ስለዚህ አሁንም እንደዚህ ያለ ነገር ለቀውታል። ሁልጊዜ እንደዚህ ወዳጆቼ ሌላው እንዲሰማ ሁልጊዜ ሼር አድርጎት፣ ሁልጊዜ ደግሞ አትሊስት ኮፒ ሊንክ ነው የሚባለው እሱን አድርጉ። አዘርዋይስ አንዳንድ ጊዜ ጩኸታችን እንደታፍኖ እንደሚቀር ማለት ነው። ማሽኑን ይቆልፉታል። ማሽኑን የምናሸንፈው እንደሰማሁት ብዙ ጊዜ እንደዚህ በማድረግ ነው። ለአንድ እንኳን ላይክ ሼርን ኮፒ ሊንክ ስናደርግ እንትን ይላል። ብዙ ስለ ፕሮሞት ማድረግ አልወደም፣ ቢሆንም ግን ነሰሰሪ ብዬ ስላመንኩበት ነው። እና እዩት እዚህን ነገር በጣም ጥቂት ሰዎች ነው ያዩት።
ምክንያቱም እውነትን የተናገርኩት ይህ ሰውዬ እዛ ሄዶ ሲቀባጥር የነበረው ልክ እንዳልሆነ እውነቱን ሀቁን ይዤ ፋክቱን ይዤ ከነ ኤቨደንሱ ነው የተናገርኩት። ለዚህ ነው የማይወዱት። እውነት ሲነገር አይወደዱም። በሉ ሰዓቷ ደረሰች። እግዚአብሔር ከእናንተ ጋር ይሁን። መልካም ዓመት በዓልን መጪውም ዓመት በዓልን አለብሰም ደግሞ የኢሮፓውያኖችን እንትን ታከብሩ ከሆነ ሃፒ ኢስተር ብያለሁኝ።